በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መስቀለ ክርስቶስ። መስቀል ስንል ሶስት መሰረታዊ ቁም ነገሮችን መጥቀስ ይቻላል። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከሞተ ነፍስ ለማዳን ሲል የተቀበለው መከራና የከፈለው መስዋዕትነት መስቀል ይባላል። ሁለተኛው በክርስትና ውስጥ የሚያጋጥም ልዩ ልዩ አይነት መከራ መስቀል ነው። ጌታችን እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ እንዳለ ማቴዎስ 16:24 መናገሩም በክርስትና ሕይወት ውስጥ የሚደርሰውን ይህንኑ መከራ መታገስ ተገቢ መሆኑን ሲያመለክተን ነው። ሶስተኛው ደግሞ ጌታችን የተሰቀለበት መስቀል ሲሆን በሶስቱም ቁም ነገሮች ነገረ መስቀል የመስቀሉ ነገር በክርስትና ጋር ቀጥተኛ ግንኙነት አለው። ስለ ክርስትና ሕይወት ሲነሳ ነገረ መስቀልም አብሮ ይታወሳል። ስለ ክርስትና ሲነገር ክርስቶስ የተቀበለው መከራ የተሰቃየበትና ነፍሱን በፈቃዱ አሳልፎ የሰጠበት ዕፀ መስቀል በክርስትና ሕይወት ውስጥ የሚከሰት ፈተና አብረው የሚነሱ ጉዳዮች ናቸው። ስለ መስቀል ሲነገር ክርስቶስ ሰውን ለማዳን ሲል በስጋው የተቀበለው ስቃይ፣ ሰማዕታት በሃይማኖታቸው ምክንያት የሚደርስባቸው ስደት፣ መከራና ሞት፣ ቅድስት ቤተክርስቲያን በየዘመኑ በአረማውያንም በውስጥ ጠላቶችን የሚያጋጥማት የዘረፋና የቃጠሎ እንደዚሁም የሰላም እጦትና የመልካም አስተዳደር እጥረት፣ በተጨማሪም በክርስትና ሕይወት ውስጥ የሚከሰቱ የኑሮ ውጣ ውረዶች መስቀልና ክርስትና የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ለመሆናቸው ማስረጃ ናቸው። ከዚህ ሁሉ ጋርም መስቀል ሲባል ክርስቶስ መከራ የተቀበለበት፣ ቅድስት ነፍሱን ከቅዱስ ሥጋው የለየበት፣ ድንቅ ተአምራቱን ያደረገበት፣ ከሁሉም በላይ አዳምና ለልጆቹ ነፃነት ያወጀበት ዕፀ መስቀልም አንዱ የክርስትናችን አካል ነው። ቅድስት ቤተክርስቲያናችን በጉልላቷና በሌሎችም ንዋያተ ቅዱሳት መስቀልን እንደ ምልክት ትጠቀማቸዋለችም። መሰረቷ የልጆቿ መድኃኒት ክርስቶስ በመስቀል ላይ የከፈለው ዋጋ ነውና ሰንደቅ ዓላማዋ መስቀል ነው። አባቶች ካህናት ጸሎት ሲያደርጉ ከመስቀሉ ዓላማ ከወንጌሉ ከተማ ያውጣን እያሉ የሚመርቁትም ስለዚህ ነው። በእጃቸው ይዘውት የሚንቀሳቀሱት እኛንም የሚባርኩትን በመስቀል ነው። መስቀል የጠላት ሰይጣን ተንኮል የከሸፈበት፣ የክርስቶስ ቤዛነት የተረጋገጠበት የድነት ኃይል ነውና በየገዳማቱና በየአብነት ትምህርት ቤቱ እንደዚሁም በክርስቲያኖች መኖሪያ ቤቶች ውስጥ በሚከናወኑ ተግባራት መስቀል ሰፊ ድርሻ አለው። በቅዳሴ ጊዜ፣ በጠበል ቦታ፣ በጸሎት ጊዜ ወዘተ ቡራኬ የሚፈጸመው በመስቀል በማማተብ ነው። የመስቀሉን ምልክት ባዩ ጊዜ አጋንንት ይቀጠቀጣሉ፣ ካደሩበት ሰው ላይ በፍጥነት ይወጣሉ። ምዕመናን በመስቀሉ ስንዳሰስ ከልዩ ልዩ ደዌ እንፈወሳለን። ወደ ሀገራችን ክርስቲያናዊ ባህል ስንመለስ በኢትዮጵያ መድኃኒታችን የክርስቶስ መስቀል በብዙ ተግባራት ላይ በምልክት ጥቅም ላይ ሲውል ይታያል። ለምሳሌ በቡልኮ፣ ጋቢ፣ ነጠላ፣ ቀሚስ ወዘተ የመሳሰሉ የሸማ ልብሶች እንደዚሁም በጆሮ፣ በአንገት፣ በእጅና ሌሎችም ጌጣጌጦች ላይ የመስቀል ምልክት አለ። ክርስቲያን ልጃገረዶች በተለይ በሰሜኑ የሀገራችን ክፍል በግንባራቸው፣ በጉንጫቸው፣ በአንገታቸው፣ በደረታቸውና በእጃቸው ላይ በመስቀል ቅርጽ እየተነቀሱ ያጌጡበታል። ክርስቲያኖች ከዚህ ዓለም በሞት ስንለይም በመቃብር ሳጥናችን ወይም በሐውልቶቻችን ላይ የመስቀል ምልክት ይቀመጣል። በቤት ውስጥም ስንተኛና ከእንቅልፋችን ስንነቃ ፊታችንን፣ መላ ሰውነታችንን በትምህርተ መስቀል እናማትባለን። አባቶችና እናቶችም ውሃ ሲቀዱ፣ ሊጥ ሲያቦኩ፣ እንጀራ ሲጋግሩ፣ ምግብ ሲቆርሱ ወዘተ በመስቀል አማትበው ነው። በአጠቃላይ መስቀል ብዙ ነገር ነው። መስቀል በክርስትና ሕይወት ውስጥ በሚደረጉ ተግባራት ሁሉ ያለው ድርሻ ጉልህ ነው። ለተጨማሪ መረጃ ግሸን ደብረ ከርቤ ቃል ኪዳን አምባ መስከረም 1996 ዓ.ም ገጽ 96 ቁጥር 102 ይመልከቱ። ከዓለም ክርስቲያኖች የበለጠ ኢትዮጵያውያን ክርስቲያኖች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል የተለየ እምነትና አክብሮት አላቸው። ኢትዮጵያውያን
ምዕመናን ጌታችን ሰውን ለማዳን ሲል ብዙ ጸዋትወ መከራው የተቀበለበትንና ድኅነተ ሥጋ ድኅነተ ነፍስ ያገኘበትን መስቀልን አፍታም ያህል የማያስታውሱበት ቅጽበት ባይኖራቸውም በዓመት ለ5 ጊዜያት ያህል ቤተክርስቲያንና በአደባባይ ያከብሩታል። በዚህም መሰረት በአፄ ዳዊት ዘመነ መንግስት ግማደ መስቀሉ በእስክንድርያ ወደ ኢትዮጵያ የመጣበት መታሰቢያ በዓል በየዓመቱ መስከረም 10 ቀን ቀደም ባለው ወቅት በነገስታት በመሳፍንቱና በመኳንንቱ ፊት በቤተ መንግስት ያከብሩት ነበር። ከቅርብ ዓመታት ወዲህ ደግሞ ከካህናትና ከምዕመናን ጋር በቤተ ክርስቲያን አውደ ምሕረት ያከብሩታል። እንደዚሁም በ3ኛው መቶ ክፍለ ዘመን ንግሥት እሌኒ በዕጣን ጢስ አመላካችነት መስቀሉን ከተቀበረበት ቦታ ለማውጣት ቁፋሮ ያስጀመረችበትን የመታሰቢያ በዓል በየዓመቱ መስከረም 16 ቀን ደመራ ደምረው በመለኮስ በታላቅ መንፈሳዊ ሥርዓት በአደባባይ ያከብሩታል። በማግስቱም መስከረም 17 ቀንም ንግሥት እሌኒ ቅዳሴ ቤቱን ያከበረችበትን የመታሰቢያ በዓል ታቦት አውጥተው ውረት በማድረግ በቤተ ክርስቲያን ያከብሩታል። በማያያዝም መስከረም 21 ቀን ግማደ መስቀሉ በሚገኝበት በግሸን ደብረ ከርቤ ማርያም በታላቅ በዓለ ንግስ ያከብሩታል። በተመሳሳይ መልኩ በመስቀሉ በተቀበረበት ተራራ ተቆፍሮ የወጣበት መጋቢት 10 ቀንም በቤተ ክርስቲያን በደማቅ ሥርዓት ይከበራል። ምንጭ የ209 ዓ.ም የመስቀል ደመራ በዓልን በማስመልከት በጠቅላይ ቤተ ክህነት ጽሕፈት ቤት የተዘጋጀ ልዩ እትም መጽሔት ገጽ 2 በክርስቶስ ደም የተቀደሰው የክቡር መስቀል ለበርካታ ዓመታት በአይሁድ ምቀኝነት በጎልጎታ ተቀብሮ ከኖረ በኋላ በንግሥት እሌኒና በልጇ ቆስጠንጢኖስ ጥረት ከተቀበረበት ወጥቶ ከፀሐይ ብርሃን በላይ አብርቷል። ሙት በማስነሳት ሕሙማንን በመፈወስ ብዙ ተአምራትን አሳይቷል። በመላው ዓለም በሚገኙ የኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተ ክርስቲያናት ደመራ ተደምሮ በዓሉ የሚከበረው ንግሥት እሌኒ መስቀሉ የተቀበረበት ቦታ ለማግኘት ከእግዚአብሔር መልአክ በተሰጣት አቅጣጫ መሰረት ያነደደችውን ዕጣንና የመስቀሉን መገኛ የጠቆማት ጢስ ለማስታወስ ነው። እግዚአብሔር የተመሰገነ ይሁን። በንጉሥ ዳዊትና በልጃቸው በዘርዓ ያዕቆብ አማካይነት ወደ ሀገራችን የመጣው የጌታችን መስቀል ቀኝ ክፍል በሀገራችን ኢትዮጵያ በደቡብ ወሎ ሀገረ ስብከት በግሸን ደብረ ከርቤ ይገኛል። ከቅዱስ መስቀሉና ከገዳሙ በረከት ለመሳተፍ ብዙ ምዕመናን በየዓመቱ ቦታው ድረስ በመሄድ በዓለ መስቀልን ያከብራሉ። በዓለ መስቀል በቤተ ክርስቲያን ብቻ ሳይሆን በየመንደሩና በየቤቱ ምዕመናን ደመራ በመደመር ጸበል ጸዲቅ በማዘጋጀት በድምቀት ያከብሩታል። በተለይ በደቡብ የአገራችን ክፍል በዓለ መስቀል በደማቅ ሥርዓት ይከበራል። የቀደሙ አባቶቻችን ስለ በዓለ መስቀል የሰጡት የነበረው ትምህርት ቁም ነገር ላይ መዋሉን የሚያስረዳ መንፈሳዊ ትውፊት ነው። የአከባበሩ ባህል ከቦታ ቦታ ይለያያል እንጂ በዓለ መስቀል በየዓመቱ ከመስከረም አጋማሽ ከመላው ኢትዮጵያ ልዩ ድምቀትና በመንፈሳዊ ሥርዓት ይከበራል። በአጠቃላይ በሀገራችን ኢትዮጵያ መስቀልና ክርስትና እንዲህ ሳይነጣጠሉ ተሳስረው ይኖራሉ። እኛም አባቶቻችን እንዳስተማሩን ይህንን በክርስቶስ ደም የተቀደሰውን መስቀል በዘወትር ጸሎታችን መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ አይሁድ ክዱነ ነፍሰ አመነ ወለአመነ በኃይለ መስቀል ወድኅነ። መስቀል ኃይላችን፣ ጽናችን፣ ቤዛችን፣ የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። ያመነውም እኛ በመስቀሉ ኃይል እንድናለን ድነናልም እያልን በመስቀሉ ያለንን ክብር እንገልጻለን። በክርስቶስ መስቀል ኃይል መዳናችንን ስንመሰክር እንኖራለን። ልዑል እግዚአብሔር በመስቀሉ ኃይል ሁላችንንም ከልዩ ልዩ አይነት መከራ ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።